እግዚአብሔር እኛ በመናገረው ነገር ለየተጋባ ስራ የሚሰራ አምላክ አይደለም። ክርስቶስ ከሚደነቅባቸው ሐሳቦች አንዱ የሚናገረውን የሚያደርግ ባደረገው የሚፈርድ በፈረደው የማይጸጸት በመሆኑ ሽማግሌ ከነገር ከሚያርቁት ከምግብ ያርቁት ይወዳል ይባላል። ጭንቅላታቸው የመነመሩት በምን ይታወቃሉ? ጥላቻ ሲተፉ፣ እርግማን ሲተፉ። እሳተለት ማምጠቅ ወንጀል ነው አይደለም። ነገር ግን እሳተለት ወደ ሰማይ ልክ ያለውና በእኔ እሳተለት ከላኩበት ሰማዩ ባዶ ነው እግዚአብሔር የለም ካልክ ጅሉ ትባላል። አንድ ሰው ተናጋሪ ማለት ያለህን እንድትጠቀም መቀስቀስ እንጂ የሌለህን እያሰብክ እንድታብድ መቀስቀስ አይደለም። እኔ አንድ ሰው እግዚአብሔር የለም ቢለኝ እግዚአብሔር ጋር ይዋጣላታል የሚያገባኛል። ምክንያቱም ምናልባት አንድ ሰው እግዚአብሔር የለም እያለ በልቶ ሊያድር ይችላል። ይተነፍሳል፣ አይኑ ያያል፣ ጆሮ ይሰማል፣ ኩላሊቱ ያጣራል፣ ሳምባው ሁሉም የስሜት ስራ ላይ ናቸው። እነዚህን የሚያንቀሳቅሳቸው ማን ነው? እግዚአብሔር ነው። የለህም ተብሏል። እሱ ግን የለህም ስለተባለ ስራ ያቆም። ትልቁ እግዚአብሔር እኛ በምንናገረው ነገር እየተጋባ ስራ የሚሰራ አምላክ አይደለም። የረዳን ይሄ ነው። ምክንያቱም ብዙ ቀን ነሸጥ አድርጓቸው እኮ ግደለኝ ያላችሁበት ቀን አለ። አይሰማም። አንዳንድ ጸሎቶች ከነርማት ነው የምንቀበላቸው ማስተካከያ። አሁን አንዳንድ ሰው ጌታዬ ዛሬ ብትገለኝ ግደለኝ። የሚገርመው ነገር ይሄ ግደለኝ ያለው ሰውዬ ግደለኝ ያለበት ምክንያት አልፎ ደስታ ሲመጣ እኔ አንድ ሰው እግዚአብሔር የለም ቢል የሚቀጣበት ቦታ አለ። ኢትዮጵያ የለችም ማለት ግን አይችል። የጋራ ቤታችን ኢትዮጵያ የለችም፣ የእናንተ ሰፈር የለም፣ የእናንተ ክልል የለም፣ አንተ የለህም ካሉኝ ግን እኔ መቅጫ ቦታ የለም፣ እዚሁ ነው ቦታዬ። እግዚአብሔር አማራጭ ስላለው ነው። እኔ አማራጭ የለኝም። ሁልጊዜ እንደምን ምናልባት አክቲቪስቶቹ፣ ፖለቲከኞቹ፣ በተለያየ የስራ ዘርፍ የተሰማሩ ሰዎች በሚፈጠረው እሳት ዳቦ መጋገር የሚችሉ በሚፈጠረው እሳት ቡና የሚያፈሉ በሚፈጠረው እሳት ሽሮ የሚያፈሉ አሉ ከያቅጣጫው። እነዛ ሰዎች ጉዳያቸው ላይ ሆነ። እኔ ግን ጉዳይ ቅድም እንዳልኳቸው እኔ መስጊድ ሲያይ ደሙ የሚፈላ ክርስቲያን ኢትዮጵያ ውስጥ ሊሆን አይገባም። ቤተ ክርስቲያን ሲያይ ደሙ የሚፈላ ሙስሊም ኢትዮጵያ ያለ፣ የፕሮቴስታንት የጸሎት ቤት ሲያይ ጥርሱን የሚነክስ ኦርቶዶክሳዊ ሙስሊም ኢትዮጵያ ሊሆን አይችልም። ስለዚህ ከኔ ውጭ ሰው አለ የሚል ርዕስ ነው መወያያችን። ከናንተ ውጭ ሰው አለ፣ ውጭ የቆሙ ሰዎች አሉ፣ ከናንተ ሃይማኖት ውጭ የቆሙ ሰዎች አሉ። ደግሞ ኢትዮጵያ ውስጥ ያለን ሰባኪያና ፖለቲከኞች ምን ገጠመን ፈተና መሰላችሁ? የገባንን ከማድረግ የገባንን ማብራራት ነው። አሁን ዛሬ ትንሣኤውን የምናከብርለት ክርስቶስ ከሚደነቅባቸው ሐሳቦች አንዱ የሚናገረውን የሚያደርግ ባደረገው የሚፈርድ በፈረደው የማይጸጸት በመሆኑ ከኔ ተማሩ ነው ያለው አይደል? ከኔ ተማሩ ማለት እኮ እየተቸነከሩ አባቶ ይቅር በላቸው ነው። ሐሞት ኮምጣጤ እየጠጡ መራራ እየተጋቱ ጣፋጭ መውጣት ነው አይደል? እነሱ ከላይ ኮምጣጤ ይጨምራሉ፣ እስከ ውስጥ ጣፋጭ ያወጣል። የሚገርምሽ ቆይ የ30 ዓመት ጎረምሳ የ60 ዓመት ሽማግሌ ይመርቃል መድረክ ላይ ቆሞ። ሽማግሌዎች አሁን ሽማግሌ ከነገር ከሚያርቁት ከምግብ ያርቁት ይወዳል ይባላል። የሚሰማው ይፈልጋል። ድሮ በልጅነቱ ያነበበ ከሆነ ታሪክ ያወራል። ካላነበበም በምን ታውቁታላችሁ? ይገርማችኋል። ድሮ የነበረ ጠጅ እንደው ስብሐት ገብረ እግዚአብሔር የጻፋት አንድ ጽሑፍ ነበር። ወጣት ምን ባይኖረው ቢያንስ ጉራ አለው የምትል አይታችኋታል? አንባችኋታል? አንብያታል የዛሬ ስንት ዓመትና እናንተን ወጣቶች ናችሁ፣ ጤንነት አላችሁ፣ ወጣትነት አላችሁ፣ ትምህርት አላችሁ፣ ሃይማኖት አላችሁ። ዝምችም ሃይማኖት የሌለው የለም አይደል? ምክንያቱም የኢትዮጵያ ሕዝብ እግዚአብሔር የለም ማለት ነው። በነገራችን ላይ ግን እግዚአብሔር የለም ያላልነው ሃይማኖተኛ ስለሆነ ፋታ ስላጣን። ወጣቶች እየሰማችሁ ነው? የተፈጠርነው በዚህ በሃይማኖቱ ከአራት ባህርያተ ሥጋ ከአምስተኛ ባህርየ ነፍስ የሚባላል። ባህርያተ ሥጋ የሚባሉት እሳት፣ ውሃ፣ ነፋስ፣ መሬት ናቸው። እነዚህ አራቱ ሲስማሙ ሰው በሰላም ይኖራል ይለኛ መጽሐፋችን። ሰው ቅዱስ የሚሆነው አራቱ ነገሮች ሲስማሙለት ነው ይላል። ቮልካኖ የሚፈጠረው ይሄ እሳተ ገሞራ የሚፈጠረው እነዚህ አራቱ ጦርነት ሲገጥሙ እንዳልቡርሃንና እንደ ዳጋሉ ጦርነት ይገጥማሉ። ይገርማቸዋል። ነፋሱ እሳቱን ያግለበልበዋል፣ እሳቱ ውሃውን ያፈለዋል፣ ውሃው መሬቱን ይገለብጠዋል ይላል። የዘመን ሰዎች የጻፏቸው ጽሑፎች ትንሽ ይህን የሚያሳዩ አይቻለሁ። ሌላ ደግሞ ነፍስ የምትባል 3 ባህሪ ያላታል። የነፍስ ባህሪዋ ምንድን ነው? አዋቂነት፣ ለባዊነት ማለት ነው። ሕያውነት፣ ዘላለማዊነት፣ ነፍስ አትሞት፣ ነባቢነት፣ መናገር፣ ተናጋሪነት። ተናጋሪነት ማለት ቋንቋ መናገር ማለት የመናገር ስልጣን ማለት ነው። እየሰማችሁ ነው? የመናገር ስልጣን። ለምሳሌ የመናገር ስልጣን ማለት አሁን እኛ ሀገር የተወለደ ጥጃ እላቱን እንደተወለደ ሳውዲ አረቢያ ወስደውና በ10 ዓመቱ በሬ ሆኖ ቢመጣ አረበኛ ይናገራል? አይናገርም። እዛ እኮ ስንት አረበኛ ፈሶበታል ጆሮ ላይ፣ ግን እሱ መብላት እንጂ ማሰብ አይችልም። እናንተ ሰው ናችሁ። በሳር በውሃ የሚደልብ ጭንቅላት የለንም። በንባብ ነው የሚደልበው፣ በእውቀት ነው የሚደልበው። ቅድም እንደ
እንደነ ዳዊት አይነት የሐሳብ የአእምሮ አስቤዛ የነፍስ ቀለብ የልቡና እህሉ ሰፋሪዎች የሚያቀርቡት ይሄ ጭንቅላት እንዲገነብኝ ይሄ ጭንቅላት ይራባል፣ ይጠማል፣ ይከሳል፣ ይመነምናል። ይገርማል። ጭንቅላታቸው የመነመኑት በምን ይታወቃሉ? ጥላቻ ሲተፉ፣ እርግማን ሲተፉ። እውነቴን ነው የምላችሁ። ዮሐንስ አፈወርቅ የተባለው ሊቅ ምን ይላል? አንተ ራቁቷን ቡትቶ በለበሰች ሴት ሐር ለብሰሽ በወርቅ ተንቆጥቁጠሽ ስትሄጂ እግዚአብሔር ላይ እኮ መፈንቅለ መንግስት እያካሄድሽ ነው፣ አመፅ እየቀሰቀሽበት ነው። ቀላል አይምሰልሽ ይላል። ምክንያቱም ደዋያችን ስትይ ጌታዬ እኔን አጎስቁለኸኝ እሷ ሐር ለብሳ ምን በድዬ ነው? አመፁ ወደ ማን ይቀጥላል? ወደ እግዚአብሔር ነው። ሚዛናችሁን ተጠቀሙበት። ህሊና ይታመማል። ልክ ሰው አይኑን ይታመምና ካልታከመ ይጠፋል። ሆዱን ይታመምና ካልታከመ ይሞታል አይደለም? ልክ ህሊናም ይታመማል። በጊዜ መድኃኒት ካልተፈለገለት ጥላቻ የሚባል በሽታ አለ። ካንሰር፣ የአእምሮ ካንሰር። ሰፋ አድርጋችሁ አስቡ። መለወጥ ትችላላችሁ፣ መቀየር ትችላላችሁ። አይናችሁ ስራ ላይ ነው፣ ጆሮአችሁ ስራ ላይ ነው፣ እጃችሁ ስራ ላይ ነው፣ እግራችሁ ስራ ላይ ነው። ነገ የሚባል ደግሞ ሌላ ተጨማሪ ደግሞ ጥሬ ቃል ነዳጅ፣ ከነዳጅ የበለጥ ከወርቅ የበለጥ ነገ ይባላል። አሁን ይመሻል፣ አሁን ማታ አይደለም፣ ነገ ፀሐይ ይወጣል እኮ፣ አዲስ ቀን እኮ ይመጣል። እሰይ ነጋ ማለት እኮ ይሄ ነው። ስለዚህ መለወጥ እንደሚቻል ማመን አንደኛ። ሁለተኛ በሌላችሁ ነገር እቅድ አታውጡ ወጣቱ። አሁን አበሻ የገባው ምንድን ነው? በሌላው ነገር እቅድ አወጣ። እኔ ለምሳሌ ወይኔ አይን ቢኖረኝ እኮ ፓይለት ሆነ ነበር ብያላቅም። ምን እየዳበስኩ አውሮፕላን ተሳፈርኩ፣ አለቀ በቃ። ምን ታምሩ እጅን ጊዜ ሁሉ ቢታየኝ ራሴ ያነበው ነበር ስል አባ ገብረ እግዚአብሔር የሚባሉ የበቁ አባት ነበሩ። በሃይማኖት ሰብካቸዋለን። በሃይማኖት የበቃ የሚባል ሰው አለ። የበቃ ማለት ነው ስጋውን ፍላጎት የተቆጣጠረ ማለት፣ ጆሮን የተቆጣጠረ፣ አይኑን የተቆጣጠረ፣ ነፍሱን ለስጋውን ለነፍሱ ያስማረከ፣ ነፍሱን ለፈጣሪ ያንበረከከ፣ ለሌላው የሚያስብ ጭምር ማለት ነው። ዝርዝር ጉዳይ ያለው ስትበቁን እነግራቸዋለሁ። ቅድም እንዳልኩት ነው የሌለ ነገር ማውራት ነው። እና እሳቸው ምን አሉኝ? ስበሳጭ አይተው ይኸውልህ አንተ ያልተረዳኸው ነገር እኮ አይናሞቹ ሲያነቡ እኮ የምታብራራላቸው አንተ ነህ። ማብራራቱን ለነሱ ሰጥቶ አይን ቢመልስ ልትስማማለሁ ያሉ የዛሬ 28 ዓመት እኮ ነው። ይገርማችሁ ትምህርት ወሰዱ። ስለዚህ ያለንን ነገር መርዳት። እኔ አሁን ለምሳሌ ሁለት አይነት አለ። እኔ ምንም ትርጉም ሰጥቻለሁ ማለት ነው። ምክንያቱም እግዚአብሔር ማካካሻ መስጠት ይችላል። እድሜያችንን 80ውን ዓመት ከፋፍለውታል። ከ1 እስከ 20፣ ከ20 እስከ 40፣ ከ40 እስከ 60፣ ከ60 እስከ 80። የሰው እድሜ ከፍተኛው 70 ነው። ከዛ ደግሞ የባከነ ተጨምሮ 80 ነው። እንደው በጣም የባከነ እንደ ባለፈው የዓለም ዋንጫ 10 ደቂቃ እየተጨመረበት ታስታውሳላችሁ? እንደው ተጨመረ 120 ዓመት አልፎ ነው እንጂ 70 ዓመት በቂ ነው፣ 80 ዓመት በቂ ነው። እና አባቶቻችን ከ1 እስከ 20 ያለው የነፋስ ከ20 እስከ 40 ያለው የእሳት ጊዜ ነው። ይሄ ጊዜ ማለት ሰው ቅርጹ የሚለወጥበት ነው። ጎረምሳውን ጺም የሚያወጣበት፣ ጡንቻ የሚፈረጥምበት፣ አመጋገቡ የሚለወጥበት፣ የሚቀየርበት፣ አጥንት የሚጎረድምበት፣ ምግብ ላይ የሚጋፈጥበት፣ ፍሬ የሚያራቁትበት ሰዓት ነው። ቀላል አመጋገቡ ይለወጣል፣ ጠረኑ ይለወጣል፣ ጡንቻው ይለወጣል፣ ሁሉ ነገር ይለወጣል። በዚህ ጊዜ የሚደረግ ለውጥ ግን ጥንቃቄ ካልተደረገበት በ60 ዓመቱ የንቢጥ ያደርገዋል። ያን ሰው ገብቷቸዋል። ለምሳሌ በ20 ዓመቱ ትምህርት ቤት ሂድ ሲባል እየጠፋ ጫት ቤት የሚሄድ ወጣት በ60 ዓመቱ የትምህርት ቤቱ ዳይሬክተር ነው መምጣት ሲገቡ ዘበኛ ይሆናል። ገብቷቸዋል። ሐሳቤ ያላገጠበት ጊዜ ዋጋ ያስከፍለዋል ማለት እሱ ፎርፎ ጠፍቶ አልነበረም ጫት ቤት ሄደው ጊዜ ራሱ ደግሞ ይጠፋና ቢሮ በትክክል መቀመጥ ያለበት ሰውዬ በር ያስቀምጧል። ዘበኝነት ተራ ስራ ነው እያልኳቸው አይደለም፣ ግን አቅም ካነሰ ነው ወደዛ የሚወረደው እንጂ መሆን እየቻለ እና ስለዚህ እኔ ወጣቶች መመክራቸው አንደኛ ተስፈኛው ተስፋ ይኑራችሁ። ነገ አዲስ ቀን ነው። ቅድም ነጋ እንዳልኳቸው። ሁለተኛ የሌላችሁ ነገር ላይ አታተኩሩ። ያላችሁ ነገር በጣም ብዙ ነው። ሶስተኛ አንባቢዎቹ አንብቡ። እኛ ኢትዮጵያውያን ነን፣ አማኞች ነን። ቅድም እንዳልኳችሁ እንችላለን፣ እናርሳለን፣ እንቆፍራለን። ሳተላይት ማምጠቅ ወንጀል ነው አይደለም። ነገር ግን ሳተላይት ወደ ሰማይ ልክ ያለውና በእኔ ሳተላይት ከላኩበት ሰማዩ ባዶ ነው እግዚአብሔር የለም ካልክ ጅል ትባላል። ካመጠቀው መንኮራኩር ያነሰ ጭንቅላት ነው ያለ ማለት። ሞቲቬሽናል ስንናገር የማይጨበጥ ነገር እንዳናወራ ጥንቃቄ ማድረግ ያስፈልጋል። ስንሰማው ደስ የሚል ግን መሬት የሌለ አንድ ሰው ተናጋሪ ማለት ያለህ እንድትጠቀም መቀስቀስ እንጂ የሌለህን እያሰብክ እንድታብድ መቀስቀስ አይደለም። ጊዜያችሁን ለበጎ ነገር አውሉ፣ ተጠቀሙበት፣ ተገልገሉበት። አይነ ለሌላችሁ አይኗቸው፣ እጅ ለሌላችሁ እጅኗቸው፣ እግር ለሌላችሁ እግሯቸው፣
ይኸውላችሁ ስለ ድዳው አፈን ክፈት ይላል እዚህ መጽሐፈ ምሳሌ ላይ። በጣም የሚገርም ቋንቋ ነው። ስለ ድዳው አፈን፣ ድዳ ማለት መናገር ማይችል ነው አይደል? አንተ ተናገር። እኛ ግን ብልጦች ስለሆን ለተናጋሪው ተጨማሪ ተናጋሪ፣ ለተናጋሪ ስትናገር ተጨማሪ ጩኸት ነው የምትፈጥረው። ስለ ድንግል ማርያም አንድ ጽሑፍ መጽሐፍ ነው። እኔ ከሷ በፊትም ከሷ በኋላም በሷም ጊዜ በፍጹም እግዚአብሔር እንደማይተካ ሁሉ እሷ አትተካ። 7 ቢሊዮን የዓለም ሕዝብ ቢጨፈለቅ የፀጉሯን ዘለላ መተካት አይችልም። እውነትን የፀጉሯን ዘለላ ይችን የፀጉሯና በእውነት በጣም ደስ ብሎኛል። እኔ ብዬ ገና ስለ ድንግል ማርያም ምንም አልተነገር። ብዙ ሰው ስለ ማርያም ስም ተጽፏል ምናምን መች ተነካና እንኳን ስለ ድንግል ማርያም ስለ ማርያም ቴሬዛ ማናችሁ ስለ እሳቸው በደንብ አልተጻፈ መች ተነገረላትና ገና እና ዙሮ እግዚአብሔር ይስጥልኝ እነ ዮሐንስ አፈወርቅን የመሳሰሉ ቅዱሳን ሊቃውንት ሰግድ ለኪ ካሉ አንድ ተራ አይነ ስውር ይሄን የማያምንበት ምንድን ነው? እና ደህና ደሩ